የመቆረስ ህይወት ተፈጥሮ ራሱ በመቆረስ ውስጥ የሚኖር ነው። አንድ ዘር ትዘሪያለሽ 30 ፍሬ ታፈሪያለሽ። ስንዴ ዘርተሽ 30 ፍሬ ያፈራል። በመሞታ ውስጥ የሚኖረው ህይወት ደግሞ 30ን ያፈራል። ኖረሽ ተክታ እኮ ነው ያለፈችው ትባያለሽ ስታልፊ እንኳን ወለደች ወልዷል ይባላል። ትልልቅ ሰዎች እንደው አንድ ሰው አረፈ ሲባል ወልዷል ሲባል በቃ ራሱን ተክቷል ነው። መቆረስ የህይወት ህግ ነው። ኮንትሪቢዩሽን ብለን የምንለው አሻጋሪንም ስንከፍተው አሻጋሪ በጎ አድራጎት ድርጅት አሁን ተመስርቷል። ከሱ ጋር ተያይዞ ያለው ለሰዎች እድል እንስጣቸው። ሊሰጡት የሚችሉት ብዙ አቅም አላቸው። ሰው ደግሞ ሊሰጥ የሚችለው ኤክስፒሪየንስ ያደረገው ነው። የጎረሰውን ነው የሚሰጥሽ። ማንነትሽ የጎረስሽውን አይደለ ልታሳይ የምትችይው። ስለዚህ ብዙ አይነት መከራዎች፣ በብዙ አይነት ኤክስፒሪየንሶች፣ በብዙ ደስታና ሀዘኖች የጎረስናቸው ኤክስፒሪየንሶች አሉ፣ ልምዶች አሉ። ያንን ደግሞ ታግለነው እንደወጣን አፍሪካ ሀገር ውስጥ እየኖርን ኢትዮጵያ ውስጥ እየኖርን ብዙ ውጣ ውረዶችን እናሳልፋለን። የለንም አንልም። ሰላም እንዴት ናችሁ? በሶፊያ ኮንሰልታንሲ ስር ከሚሰጡ ስልጠናዎች መሃል የንግድ ስራ ለመጀመር የሚያስችል ዝግጅት ነው። ንግድ ስራ ለመጀመር የምታስቡ ወይም ጀምራችሁ እዛ ላይ መታገዝ ለምትፈልጉ ይሄንን ስልጠና ብትካፈሉ ጥሩ ነው ብዬ እላለሁ። በግልም በቡድንም መታችሁ መውሰድ ትችላላችሁ። ከሀገር ውጭ ላላችሁም ተመልካቾቻችን በኦንላይን ስለምንሰጥ ትምህርቱን መካፈል ትችላላችሁ። ሙሉ መረጃውን በመናስቀምጠው ስልክ ደውላችሁ ማግኘት ትችላላችሁ።